በታሪክ ውስጥ የሰው ልጅ የማሰብ፣ የመጠየቅ፣ የመመርመር ነፃነት ገድበው እኛ ያልነው ብቻ ዝም ብለህ ተቀበል የሚሉ ስርዓቶች፣ ርዕዮተ ዓለሞችና ተቋማትን የመሰረቱ በርካታ ግዙፍ አካላት ወይ ደግሞ ኤሊት ጌምስ ነበሩ። እነዚህ ኃይሎች ስልጣናቸውን፣ ሃይማኖታቸው ወይ ደግሞ የኢኮኖሚ በላይነታቸውን ለማስጠበቅ ሲሉ ጥያቄ የሚያነሱ ሰዎችን በማሳደድና በማጥፋት ይታወቃሉ። ከታሪክ መዝገብ የተገኙ እጅግ አስደናቂና በማስረጃና በመረጃ የተደገፉ ግዙፍ ኤሊቶችን እንንገራችሁ። አንደኛው የካቶሊክ ቤተክርስቲያን ኢንኩዊዚሽን ነው። ለመካከለኛው ዘመንና በህዳሴው ሬኔሳንስ ዘመን የነበረው የሮማ ካቶሊክ ቤተክርስቲያን መሪዎች ፍጹም የሚሆነ ታዛዥነትን ይፈልጉ ነበርም። ከነሱ አስተምሮ ውጪ የተለየ ሳይንሳዊ ወይም ፍልስፍናዊ ጥያቄ የሚያነሳ ማንኛውም ሰው መናፍቅ ተደርጎ ይፈረጅ ነበርም። ማስረጃና ሰለባዎቹን ስናይ ጋሊሊ መሬት በፀሐይ ዙሪያ ትዞራለች የሚለውን የኮፐርኒክስ ሳይንሳዊ ግኝት በማረጋገጡ በ1633 በኢንኩዊዚሽን ፍርድ ቤት ቀርቦ ሐሳቡን እንዲክድ ተገደደም። እድሜ ልኩንም በቁም እስር እንዲያሳልፍ ተደረገም። ሌላው ጆርዳኖ ብሩኖ ነው። ኮከቦች የራሳቸው ዓላማት አሏቸው የሚል ጥያቄና እምነት በማንሳቱ በ1600 ዓመተ ምህረት በካቶሊክ ኤሊቶች በህይወት እያለ በእሳት እንዲቃጠል ተደረገም። መርሃቸውም ዶግማውን ዝም ብለህ ተቀበል፣ አትመርምር የሚል ነው። በሁለተኛ ደረጃ የምናነሳው የሶቪየት ህብረት የኮሚኒስት ፓርቲ ነው። በ20ኛው መቶ ክፍለ ዘመን የነበሩ የሶቪየት ህብረት ከፍተኛ ባለስልጣናት የሰው ልጅን አእምሮ ሙሉ በሙሉ ለመቆጣጠር የሞከሩ ግዙፍ ኤሊቶች ነበሩ። ማርክሲዝም ሌኒኒዝም እንደ ብቸኛ እውነት በመውሰድ መንግስትን በመተቸት ወይ ደግሞ ጥያቄ ማንሳት እንደ ክህደት ይቆጠር ነበረም። ማስረጃና ሰለባዎቹም የላይሴንኮዚዝም አደጋ ትሮፊክ ላይሴንኮ የተባለ የሶቪየት የግብርና ባለሙያ የጄኔቲክ ሳይንስን በመቃወም የሐሰት ንድፈ ሐሳብን አቀረበ። የፓርቲው ኤሊቶች ይህንን ስለደገፉት እሱን የተቃወመ እውነተኛውን ሳይንስ የደገፈ በሺዎች የሚቆጠሩ የሶቪየት ሳይንቲስቶች ከስራ ተባረሩ፣ ታሰሩ፣ አንዳንዶቹም ተረሸኑ። የጥያቄን አለመቀበል በአገሪቱ ላይ ታላቅ ረሃብን አስከትሏል። ጉላግ ጥያቄ ያነሱ ጸሐፍት፣ ፈላስፋዎችና ተራ ዜጎች በሳይቤሪያ ወደሚገኙ የካምፕ ማሰቃያ ቦታዎች ይላኩ ነበረ። ሶስተኛ የጥንቷ ስፓርታ ወታደራዊ ኤሊቶችን እንፈትሻቸው። በጥንቷ ግሪክ የነበረችው ስፓርታ በጥቂት ወታደራዊ መሪዎች የምትመራ ሀገር ነበረች። እዚህ ማህበረሰብ ውስጥ ግለሰባዊ ፍልስፍና ወይም ጥያቄ መጠየቅ ቦታ አልነበረውም። አጎጌ ህፃናት እናም ገና በ7 ዓመታቸው ከቤተሰብ ተነጥጠው ወደ ወታደራዊ ማሰልጠኛ ይገባሉ። እዚያ የሚማሩት ትዕዛዝን ያለምንም ጥያቄ መፈጸም ብቻ ነው። ሌላው ከአቴንስ በተቃራኒ ስፓርታ ታላላቅ ፈላስፋዎችን ወይም የዲሞክራሲ መርሆችን አላፈራችም። ምክንያቱም የኤሊቶቹ ዋና ዓላማ ማሽነሪ የሚመስል የታዘዘውን ብቻ የሚያደርግ ማህበረሰብ መፍጠር ነው። አራተኛው የባርነት ስርዓትና የፕላንቴሽን ኤሊቶች። በአሜሪካ ደቡብ ግዛት የነበሩት የባሪያ አጋዥ ኤሊቶች ጥቁር አፍሪካውያን ባሪያዎች መብታቸውን እንዳይጠይቁ ይልቁንም ዝም ብለው እንዲቀበሉ ለማድረግ ህጋዊ ስነ ልቦናዊ መዋቅር ዘርግተው ነበረ። ማስረጃና ስልቶቹም የመማር ማስተማር እገዳ፣ ባሪያዎችን ማንበብና መጻፍ እንዳይማሩ የሚከለክሉ ጥብቅ ህጎች ወጥተው ነበረ። ምክንያቱም ማንበብ የሚችል ሰው መጠየቅና ማመጽ እንደሚጀምር ያውቁ ነበረ። ካነበበ የተገኘ ባሪያ ከባድ ግርፋት ወይ የሞት ቅጣት ይጠብቀው ነበረ። የሃይማኖት መጠቀሚያነትም እንደዛው። መጽሐፍ ቅዱስን በማዛባት ባሪያዎች ወይ ለጌቶቻችሁ ታዘዙ የሚሉትን ክፍሎች ብቻ በመምረጥ ባሪያዎቹ ዝም ብለው እንዲገዙ ይሰብኩላቸው ነበረ። እነዚህ ግዙፍ ኤሊቶች ዝም ብለ ተቀበል በማለት በህዝብ አእምሮ ውስጥ የገነቧቸው ማህበረሰቡ ለዘመናት እንደ ፍጹም እውነት የተቀበላቸው ነገር ግን ከጀርባው እውነታው ፍጹም የተለያየ የነበረባቸው ጥልቅ የታሪክ ሚስጥራት እያንዳንዱን ልንፈትሸው ወደናል። ሰላምን ከጤና ፍቅርን ከበረከት ጋር ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። ይህንን መረጃ ሁላችሁም ወደ ህይወታችሁ እንድታስገቡ ተፈልጋለሁ። ምክንያቱም ዝም ብለን እመን ወይ ደግሞ ዝም ብላችሁ ያልናችሁን አድርጎ የሚባሉ አሉ። ከቤተሰብ እስከ ማህበረሰብ፣ ከማህበረሰብ ደግሞ እስከ ሀገርም ድረስ ማለት ነውና እነዚህ ከላይ የዘረዘርናቸው ነገሮች ለህይወታችን እጅግ በጣም ጠቃሚና መንቂያ ደወል ስለሆኑ ለእናንተ ስለወደድ ነው ልናካፍላችሁ መተናል። አብራችሁን ቆዩ። የካቶሊክ ቤተክርስቲያንና ኢንኩዊዚሽን እንንገራችሁ። መሬት የዓለም ማዕከል ናት። ሰማያት ፍጹምና የማይለወጡ የእግዚአብሔር መንግስት ነጸብራቅ ናቸው። ይህንን አወቃቀር መጠራጠር ፈጣሪን መካድ የቅድስት ቤተክርስቲያን ስልጣንን መጋፋት ነው። ሳይንቲስቶች መናፍቃን የሰይጣን መልእክቶች ናቸው ይላሉ። ቤተክርስቲያኗ የተከላከለችው እምነት ሳይሆን የዘመኑን የፖለቲካ የፍልስፍና የበላይነቷን ነበረ። በጥንቷ የግሪክ ፈላስፋ
በአርሲ ጣጣሊስ እና በጥምሊዮስ ፍልስፍና ላይ የተገነባው መሬት ማዕከል ናት የሚለው እምነት ከሃይማኖታዊ ዶግማ በላይ የቫቲካን ምድራዊ ስልጣን ማረጋገጫ ነበረ። ጋሊሊዮ እውነተኛ ፈተና። የጋሊሊዮ በቴሌስኮፕ አማካኝነት በጨረቃ ላይ ተራራዎችና ጉድጓዶችን አየ። በፀሐይ ላይ ጥቁር ነጠብጣቦችንም ተመለከተ። ይህ ማለት ኤሊቶች ፍጹምና ንጹህ ናቸው ያሏቸው ሰማያዊ አካላት እንደ ምድር ሁሉ ቁሳዊና ፍጹም ያልነበሩ ነበርም። የበለጠ ያስደነገጣቸው ነገር ጋሊሊዮ ግኝቱን ያሳተመው በዘመኑ የሊቃውንት ቋንቋ በነበረው በላቲን ሳይሆን ተራው ሕዝብ በሚያነበው በጣሊያንኛ መሆኑ ነበረም። ኤሊቶቹ የፈሩት እውነትን ሳይሆን ተራው ሕዝብ መረጃው ደርሶት እናንተ ለካ ታታልሉን ነበር ብሎ ጥያቄ ማንሳቱን፣ የቫቲካን የገቢና የስልጣን ምንጭ መናጋቱን ነበረ። ሶቪየት ህብረት ብያቸዋለሁ። ኮሚኒስት ኤሊቶች እነሱ ያኑንና ያምን ነው ምንድን ነው? የካፒታሊስት ሳይንስ በቡርዥዋ በሀብታሞች የተበከለ የውሸት ሳይንስ ነው። የኛ ሶቪየታዊ ሳይንስ ግን ተፈጥሮ ለሰራተኛው ክፍል ፍላጎት ማሸነፍ ይችላል ነው። ሳይሴንኮ ያገኘው አዲስ የግብርና ዘዴ ሶቪየትን ወደ ብልጽግና ማማ አወጣው። በትሮኪም ሳይንኮን የቀረበው የፓርቲው ኤሊቶች ፍጹም እውነት ነው ብለው ህዝቡ እንዲቀበለው ያስገደዱት የግብርና ንድፈ ሐሳብ ሳይንስ ሳይሆን ንጹህ ርዕዮተ ዓለማዊ ማታለያ ነበረ። ሳይሴንኮ ዘሮች ወይ ደግሞ ሲድስ በትክክለኛው የሶቪየት ኮሚኒስት መንፈስ ከተኮተኮተ አካባቢያቸውን ለምደው ባህሪያቸውን ይቀይራሉ የሚል የፌዝ አስተሳሰብ ነበረው። ይህንን የኤሊቶች ትረካ ተቀብሎ ተግባራዊ ያደረገው ደግሞ የስታሊን መንግስት በዩክሬንና በሩሲያ በሚሊዮን የሚቆጠሩ ሰብሎችን አወደመ። ዘሮቹ ቅዝቃዜን እንዲለምዱ ተብሎ በበረዶ ውስጥ እንዲቀበሩ በመደረጉ በበሰበሱት ሰብሎች ምክንያት ሆሎዶርም የተባለው ከ7 ሚሊዮን በላይ ሰዎችን የበላው ታላቁ ረሃብ ተከሰተ። እውነቱን የተናገሩ እንደ ኒኮላይ ቫቪሎቭ ያሉ ታላላቅ የጄኔቲክ ሳይንቲስቶች የህዝብ ጠላት ተብለው በሳይቤሪያ እስር ቤት በረሃብ እንዲሞቱ ተደረገ። ኤሊቶቹ ስህተታቸውን ከማመን ይልቅ ሚሊዮኖችን በረሃብ መፍጀትን መረጡ። ስፓርታም ይሄው ነው የተፈጠረው። በጥንታዊቷ ስፓርታ የስፓርታ ሰው የተፈጠረው ለሀገሩ ለመሞት ብቻ ነው። እኛ ከሌሎች የግሪክ ግዛቶች የላቀ ነፃ ህዝቦች ነን። ግለሰባዊ ፍላጎት፣ ንግድ፣ ጥበብ ሰውን ያዳክማሉ። ውብና ጥንካሬ ያለው ማህበረሰብ የምንገነባው በዚህ ወታደራዊ ታዛዥነት ብቻ ነው አሉ። እውነቱ ግን ሌላ ነበረ። ሚስጥሩን እንፍታው። ስፓርታው የሚመሩት ጥቂት ኤሊት ወታደራዊ መሪዎች ህዝቡን ሌት ተቀን በጦርነትና በጭካኔ ስልጠና እንዲጠመድ ያደረጉበት እውነተኛው ምክንያት ከውስጥ የሚነሳን ታላቅ የባሪያዎች አመጽ ለመከላከል ነበረ። የሄሎትስ ሚስጥር በስፓርታ ማህበረሰብ ውስጥ ከ80 በመቶ በላይ የሚሆነው ህዝብ ሄሎትስ የሚባሉ በግፍ የተያዙ ባሪያዎች ነበሩ። እውነተኛው ስፓርታውያን ቁጥራቸው በጣም ጥቂት ነበረ። ኤሊቶቹ የገነቡት የአጎጌ ወይ ደግሞ የጭካኔ ወታደራዊ ስልጠና መዋቅር ዓላማው ሀገርን ለማስከበር ሳይሆን እነዚህ ቁጥራቸው የበዛ ባሪያዎች እንዲያምፁ ሌት ተቀን የሚቆጣጠር የሚያሸብርና የሚገድል ወታደራዊ ፖሊስ ለመፍጠር ነበረ። ወጣቱ ስፓርታውያን ጥያቄ እንዲያነሱ የተደረገው ጥያቄ ማንሳት ከጀመሩ ከጀርባው ያለውን የባርነትና የግፍ ስርዓት እንደሚፈርስ ኤሊቶቹ ጠንቅቀው ስላወቁ ነው። ስፓርታ የነጻነትና የጀግንነት ምድር ሳትሆን በጥቂት ኤሊቶች የምትመራ የማጎሪያ ካምፕ ነበረች። የአሜሪካ የባርነት ስርዓትና ኤሊቶቹንም እናንሳ። እነሱ ያሉንና ያምንነው ምንድን ነው? ጥቁር አፍሪካውያን በተፈጥሯቸው ማሰብና ራሳቸውን ማስተዳደር የማይችሉ ዝቅተኛ ፍጥረታት ናቸው ይሉናል። ባርነት ለነሱ የተሰጠ በረከት ነው። ምክንያቱም እኛ ስልጣኔንና ክርስትናን እያስተማርናቸው ነው። መጽሐፍ ቅዱስን ይህን ስርዓት ይደግፋል ይሉናል። እውነቱ ግን ሌላ ነው። ሚስጥሩን እንግለጠው። የደቡብ አሜሪካ ፕላንቴሽን የእርሻ ባለቤቶች ይህን የዘረኝነት የሃይማኖት ትረካ የፈጠሩት ፍጹም ነፃ የሆነ የጉልበት ስራ በመበዝበዝ የናፈቀ አምራች ለመሆን ነበረ። ጥቁሮችን ማሰብ እንደማይችሉ እየሰበኩ በሌላ በኩል ግን ማንበብና መጻፍ እንዳይማሩ ጥብቅ ሕግ ማውጣታቸው ራሱ ትልቅ ተቃርኖ ነበረ። የኔግሮ መጽሐፍ ቅዱስ ሚስጥርን ስናይ በ1800ዎቹ መጀመሪያ ላይ እነዚህ ኤሊቶች ለአፍሪካውያን ባሪያዎች የሚሆን ልዩ መጽሐፍ ቅዱስ አሳትመው ነበረ። በዚህ መጽሐፍ ውስጥ ከ90 በመቶ በላይ የሚሆነው የብሉይ ኪዳን ክፍልና ከ50 በመቶ በላይ የሚሆነው የአዲስ ኪዳን ክፍል ተቆርጦ የወጣ ነበረ። ለምሳሌ እስራኤላውያን ከግብጽ ባርነት በሙሴ መሪነት የወጡት የኦሪት ዘጸአት ታሪክ ሙሉ በሙሉ ተቀዶ ወጥቷል። ምክንያቱም አንድ ባሪያ ያንን ካነበበ እግዚአብሔር ባርነትን አይወድም፣ እኛም ነፃ መውጣት አለብን የሚል ጥያቄ እንደሚያነሳ ያውቃል።
ያውቁ ነበር። በመተኩ ባሪያዎች ሆይ ለምድራዊ ጌቶቻችሁ ታዘዙ የሚሉ ጥቅሶች ብቻ በማጉላት ባርነትን መለኮታዊ ትእዛዝ አስመስለው አእምሮአቸውን ቀፍድደው ይይዙት ነበረም። ታዲያ በአጠቃላይ ሲፈተሽ እነዚህ ሁሉ ኤሊቶች የተጠቀሙበት ስልት አንድ አይነት ነው። አንደኛው ቅዱስ ወይ ደግሞ የማይነካ ትረካ መፍጠር፣ የሃይማኖት ሳይንስ ወይ ደግሞ ሀገራዊ ክብር። ሁለተኛ የመረጃ ፍሰትን መግታት ነው። መጽሐፍን ማቃጠል፣ ማንበብን መከልከል ወይም ደግሞ መረጃን በባዕድ ቋንቋ ብቻ ማድረግ። ጥያቄ የሚያነሱትን ደግሞ ማጥፋት በሶስተኛ ደረጃ ይነሳል። በእሳት ማቃጠል፣ ወደ ሳይቤሪያ ማጋዝ ወይ ደግሞ መግረፍ፣ ሲከፋ መግደል። ይህ የሚያሳየን ኤሊቶች ፍጹም እውነት ነው ብለው በግድ እንድንቀበለው የሚፈልጉት ነገር ሁሉ በጥልቀት ሲፈተሽ የራሳቸውን የስልጣንና የሀብት ምሰሶ ለማቆም የገነቡት የውሸት ስካፎልዲንግ መሆኑ ነው። ይህንን ሐሳብ ካነሳነው አይቀር ኢትዮጵያችንንም መነካካት ግድ ይለናል። ኤሊቶቹ የጫኑብን ማንነታችንንና የዛሬውን ስነ ልቦናችንን በጥልቀት እንድንመረምረው የሚያስገድድ እጅግ ደግሞ ልብ የሚነካ ጥያቄ ነው። የዓለም ኤሊቶች የሰሩትን አሰቃቂ ሴራ ካየም አሁን ደግሞ እኛ በሀገራችን በኢትዮጵያ ታሪክ ውስጥ ዝም ብለህ ተቀበል አትጠይቅ የሚለው መርህ እንዴት ትውልድን ቀጥፎ እንደኖረ ከጀርባ የነበሩ ኤሊቶችን ማን እንደሆኑ በህዝባቸው ላይ ያረፈውን ጥልቅ ጠባሳ በጥልቀት ደግሞ መፈተሽ እንወዳለን። ለዘመናት በሀገራችን የነበሩ ነገስታት፣ መኳንንትና መሳፍንት ስልጣናቸውን ለማስጠበቅ የተጠቀሙበት ትልቁ ስልት ስልጣን ከእግዚአብሔር ነው፣ መሪን መቃወም ፈጣሪን መቃወም ነው የሚል ትረካ ነበረ። ያመነውና የተጫነብንም ንጉስ አይከሰስ፣ ሰማይ ይታረስ፣ ተራው ህዝብ የተፈጠረውን ለማገልገል፣ ለመታዘዝ፣ ግብር ለመክፈል፣ ለመሬት ከበርቴው ለመንበርከክ ብቻ ነው ተብሎ ይታመን ነበረ። ልብ የሚነካው እውነታ ታዲያ እዚህ ጋር አለ። ይህ ስርዓት በሃይማኖት የተሸፈነ በመሆኑ የዋሁ የኢትዮጵያ ህዝብ መብቱን መጠየቅና ኃጢአት እንዲቆጥረው አድርጎታል። ገበሬው ሌት ተቀን ሰርቶ ያመረተውን እህል ራሱ ሳይበላው ለኤሊቶቹ ግብር ይገብር ነበረ። ድህነትና ረሃብ ሲመጣ እንኳ ከፈጣሪ የመጣ ቁጣ ነው ተብሎ ዝም ብሎ እንዲቀበል ይደረግ ነበረ። ይህ ስርዓት ለምን አይለወጥም ብሎ የመጠየቅ እድል አልነበረውም። ይህ ስልት የሰው ልጅን የመብት ጥያቄ ለዘመናት አደብዝዞ አቆይቷል። ሌላው የፊውዳል ስርዓት ሲያበቃ በ1960ዎቹ መነሻ ላይ ያልተማረው ህዝብ ይማር፣ የመሬት ላራሹ ጥያቄ ይመለስ ብለው በቆራጥነት ከጠየቁት ስንትና ስንት ብሩህ አብሮ ያላቸው ወጣት ተማሪዎች ተነሱ። ሆኖም ግን ስልጣኑን የጨበጠው የወታደራዊው ኤሊት ደርግ የራሱ የኮሚኒዝም ርዕዮተ ዓለም ይዞ ብቅ አለ። እኛ የምነውና የተጫነበን ታሪክም የኢሃፓ ወይ ደግሞ የሌላው የተለየ ሐሳብ የኢዮቴሪያሊዝም ተላላኪ ነው። እኛ የምንላቸው የሳይንስ ሶሻሊዝም መስመር ብቻ ነው፣ ዝም ብላችሁ ተቀበሉ ተባለ። ልብ የሚነካው እውነታ ታዲያ ምንድነው? የቀይ ሽብር ጠባሳ ማንሳት እንችላለን። ይሄ በሀገራችን ታሪክ ውስጥ ትልቁ የእውቀትና የትውልድ እልቂት የተመዘገበበት ወቅት ነው። ኤሊቶቹ የተለየ ሐሳብ ያነሱ፣ ለምን ያሉ፣ መጽሐፍ ያነበቡ እጅግ በጣም ምርጥ የሀገሪቱ ወጣቶች፣ መሐንዲሶች፣ አስተማሪዎች መናፍቅ፣ ጸረ አብዮት በማለት በአደባባይ ተረሸኑ። በአጠቃላይ የተማረ ሰው አይፈለግም ነበር። የእናቶች ለቅሶ፣ በየመንገዱ የወደቁ የንጹሃን ወጣቶች አስከሬን ዛሬም ድረስ በታሪካችን ውስጥ ትልቅ ጠባሳ ነው። ኤሊቶቹ የራሳቸውን ወንበር ለማቆየት ሲሉ ሀገሪቱን ሊገነቡ የሚችሉ በሚሊዮን የሚቆጠሩ ብሩህ አእምሮዎችን አጠፏቸው። ህዝቡም በፍርሃት ቆፈን ውስጥ ከተው ዝም ብለህ እጅን አውጥተህ ደግፍ አሉት። ከዛ ደግሞ ምን ተከሰተ? ከደርግ ውድቀት በኋላ እስከ ዛሬው ዘመን ድረስ በሀገራችን የተዘረጋው የፖለቲካ መዋቅር በጥቂት የብሔር ኤሊቶች የሚመራ ነው። እነዚህ ኤሊቶች ስልጣንና ሀብት ለማግኘት ሲሉ የተጠቀሙበት ትረካ እጅግ አደገኛና አሁንም ሀገራችንን እየበላት ያለ ጉዳይ ነው። የከሌ ብሔር ያንተ ጠላት ነው፣ እኛ ብቻ ነን ያንተ ጠባቂዎች፣ ስለዚህ እኛ የምንልህን ትረካ ብቻ ዝም ብለህ ተቀበል፣ ከሌላው ወገን ጋር አትገናኝ፣ አትጠይቅ የሚል ነው። ልብ የሚነካ እውነታ አለው ይሄ ነገር። ለዘመናት በደስታና በሐዘን በጋብቻና በማህበራዊ ህይወት አብሮ የኖረው የዋሁ የኢትዮጵያ ህዝብ በእነዚህ የኤሊቶች ከፋፍለ ግዛት ትረካ ምክንያት እርስ በርሱ እንዲጠራጠርና እንዲጫረስ ተደረገ። በየክልሉ የሚኖሩ ንጹህ ዜጎች፣ ገበሬዎች፣ እናቶች፣ ህጻናት የፖለቲካ ኤሊቶች በሚያራግቡት የጥላቻ ትረካ ምክንያት ብቻ ካለ ጥፋታቸው ተፈናቀሉ፣ ተገደሉ፣ ንብረታቸው ወደመ፣ ሰውነታቸው ተንኳሰሰ። እውነተኛ እውነታ ግን ተራው ህዝብ ኦሮሞ፣ አማራ፣ ትግሬው፣ ጉራጌው፣ ወላይታው ከ80 በላይ ብሔር ብሔረሰቡ ሁሉም የሚፈልገው ሰላምና ፍትህና እንጀራ ብቻ ነው። ነገር ግን የኤሊቶቹ የስልጣን ጠም ህዝቡን የጦርነት ማገዶ አድርጎታል። ይህ ለዘመናት የወረደው አትጠይቅ ዝም በል የሚለው መዋቅር በዛሬው ማህበረሰባችን ላይ 3 ከባድ ጠባሳዎችን ጥሎ እያለፈ ነው። አንደኛው የፍርሃትና የጥርጣሬ ባህል ነው። ዛሬም ድረስ በቤተሰብ፣ በትምህርት ቤት፣ በስራ ቦታዎች ላይ ልጆቻችን ወይ ደግሞ ወጣቶች በድፍረት ጥያቄ ሲያነሱ ዝም በል ለአዋቂ አትመልስ የማለት ዝንባሌ አለን። ይሄ የመነጨው ከላይ ከተጠቀሱት የኤሊቶች የጭቆና ታሪክ ነው።
ሌላው በሁለተኛ ደረጃ የማዕበል ተከታይ መሆን ነው። ዛሬ በሶሻል ሚዲያ ፌስቡክ፣ ቲክቶክ እና ሌሎችንም ጨምሮ የምናየው እውነት ልብ ይሰብራል። አንድ የፖለቲካ ወይም የብሔር ኤሊት የፈጠረው የውሸት ወሬ ህዝብ ቆም ብሎ ሳይመረምርና ሳይጠይቅ ስሜታዊ ሆኖ ዝም ብሎ ይቀበለዋል፣ ያራግበዋል። ይሄ የሚያሳየው የመጠየቅና የመመርመር ባህላችን ምን ያህል እንደተጎዳ ነው። ሶስተኛ የንጹሃን ዋጋ መክፈል ነው። ሁልጊዜም ኤሊቶች ቤተሰቦቻቸውን በሰላም አሜሪካና አውሮፓ አስቀምጠው እዚህ ግን ድሃውን ህዝብ በሐሰት ትረካ እያባሉ የደም ምድር ያደርጉታል። ኢትዮጵያችን ከዚህ ከባድ የታሪክ ጠባሳ ከኤሊቶች ስውር ተጽዕኖ የምትወጣው አንድ ትልቅ ለውጥ ሲመጣ ብቻ ነው። ትውልዱ ከተረጨበት የጥላቻና የፍርሃት ትረካ ወጥቶ በድፍረት መመርመር ሲጀምር። የኦሮሞ ገበሬ፣ የአማራዋ ነጋዴ፣ የትግራይ እናት ሁላችንም ቆም ብለን ይሄ የምታባሉን ወሬ ለምን ጥቅም ነው? እኛስ መቼ ነው በፍቅር የምንኖረው? ብለን ኤሊቶቹን መሞገትና መጠየቅ ስንጀምር ያን የነጻነትና የእውነተኛ አንድነት ብርሃን በሀገራችን ላይ ይበራል። የሀገራችን ትንሣኤ የሚጀምረው ለምን ከሚል የንቁ ትውልድ ጥያቄ ነው። እናንተ በዚህ ሐሳብ ላይ ምን አስተያየት አላችሁ? በኮሜንት መስጫው ላይ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።